እንዲያስወድሽ ከራሴ በላይ ምን አሳሰበሽኝ በኔ ላይ። ያው ታሜ በጣም ብዙ ሰው የሚወደው በቃ የሀገር ኩራት የሆነ ድምጻዊ ነበር። ሌሊት ደውሎ አዘፍኖኛል አንድ ጊዜ፣ ከዛ 50 ብር ሸለመኝ። ዳጊ በህይወት አስቸጋሪ ጊዜ የምትለው የትኛው ጊዜ ነበር? ፓፓ የሞተበት ጊዜ ነው። ያላሰብነው ያልጠበቅነው። እሱ ሊያልፍ አካባቢ ራሱ በቃ ስቱዲዮ አብረን እንሄዳለን ምናምን እያለኝ ነበረ። ያው በጣም መልካም አባት ነበረ። በጣም ስናጣው በጣም ድንገተኛና አስደንጋጭ ነበር። ላይ ኦልሬዲ እሱ ያለፈው ፋሲካ ከበዓሉ በኋላ ነው። ጉሮሮን ትንሽ አሞት ነበረ። በልጅነት ነው አባትህን ያጣኸው ነው? ኦፊሻሊ በዚህ ምክንያት ነው የሞተው ለማለት የምንለው ነገር የለም። ባየኝ ብለህ ያሰብክባቸው ጊዜያቶች ነበሩ? በቃ ውጤቱን ደግሞ ቢያየው በጣም ደስ ይለኝ ነበር። ሚያዝያ 10 ነበር እሱ የሚሞተው። ከዛ ሚያዝያ 6 ደግሞ የኔ ልደት ነበር። ከዛ ሚያዝያ 10 ደግሞ እሱ አለፈ ማለት ነው። አንተ የታሜ በቃ ትዝታ የሰጠን ስጦታ ነህ። ካልዘፈንኩኝ አዘፍኑኝ ብዬ እኮ ነው። ምን አይነት አባት ነው መሆን የምትፈልገው? እኔ በቃ እንደ አባት ሁሌ መኮሳተር ለመደብሽ እንዴ ወይ ጉዴ፣ አንቺን መውደድ ጥፋት ሆነ እንዴ። ሰላም፣ ይህ ከባዩሽ ከበደ ጋር ፖድካስት ነው። ዛሬ እንግዲህ እዚህ ስቱዲዮ ውስጥ እንግዳዬ አድርጌ የጋበዝኩት እጅግ በጣም የምንወደው የምናከብረው በሁላችንም ሰዎች ልብ ውስጥ ያለ የሚኖር ታላቁ ድምፃዊ የታምራት ደስታ ልጅ ዳግማዊ ታምራት ደስታ ነው። እንግዲህ ዳግማዊ ታምራትን ሁላችንም በጣም የምንወደው በስነ ምግባሩ፣ በስራው፣ በሙያው ልክ አባቱን መሳይ አባቱን የምናይበት ልጃችን ነው። ዳጊ እንኳን ደህና መጣህ። እንኳን ደህና ቆየሽኝ። እንኳን ደህና ቆያችኝ። ክብረኸኝ እንግዲህ እዚህ ስቱዲዮ ድረስ ስለመጣ እጅግ በጣም ደስ ብሎኛል። እኔም አመሰግናለሁ ስለጋበዝሽኝ። ቴንክ ዳጊ። አንተን ሳይ የእውነት ታሜን ነው የማየው እኔ በጣም በቃና በቃ ስምን መላክ ያወጣዋል ነው ይባላል ይባላል። እና የእውነት ዳግማዊ ታምራት ደስታ ይገርመኛል። ኢቭን ከስምህ ጀምሮ ሳየው በሙያ ኦልሬዲ የእሱን ፈለግ ተከትለሃል። መልክህ እሱን ነው የሚመስለው። ኢቭን እኔ እንደውም አንዳንድ አወራርህ፣ ስነ ስርዓት፣ ሁሉ ነገር ወደ እሱ ይሄዷል። ኦፍኮርስ አባትክ ነው፣ ግን ደግሞ ስምህ ዳግማዊ ሲሆን ይገርማል። የተለየ ነገር እሱን ያወጣልኝ በነገራችን ላይ ዳግማዊ እውነት ይገርማል። በጣም ይገርማል። ያው ታሜ በጣም ብዙ ሰው የሚወደው በቃ የሀገር ኩራት የሆነ ድምፃዊ ነበር። የታዋቂ ሰው ልጅ መሆን ምን ነበር ስሜቱ በልጅነትክ? እኛ በልጅነታችን ያው ደስ ይላል፣ በጣም ብዙ ደስ ይላል አብረን ስንሄድ ማለት ነው። ግን ኦቨር ወደሱ እንትን እንዳንል ወይ የሆነ እንዳንመካ ምናምን ብዙ እንትን አይለንም። እሱ በቃ እንደ ማንኛውም ሰው ነው ያደግነው። በቃ ማለቴ ምንም የተለየ ነገር ሳይኖር ማለት ነው። እሱ ለምን ራሳችንን እንትን እንድንል ነው እንዳንደገፍ እሱ ላይ በራሳችን እንትን እንድንል እንደዛ ነበር ብዙ ጊዜ እንትን የሚፈልገው። እና ያው በቃ ይሄ የሆነ ወይ አክት እንድናደርግ ምናምን አይፈልግም በዛ ዙሪያ። እና ጥሩ ነው። የታምራት ልጅ ነኝ ብለክ እንድትኮራ ምናምን በቃ አንተ ራስህ የሆነ እኔ ራሴ እንደዚህ ሆኜ የሆነ ቦታ ደርሻለሁ፣ እናንተም እንደዚሁ ሆናችሁ የሆነ ቦታ ድረሱ ነው እንጂ ይሄ የሆነ እንትን እንድናደርግ ምናምን አይፈልግም። ከቤት ውስጥ ድምፃዊ እንዲሆን የሚፈልገው ሰው ነበረ እሱ በልዩነት? ወይ ደግሞ አንተ ስትሞክር ሰምቶ ያውቃል? እኔ ያውቃል። እኔማ በጣም ያውቃል። እንደውም አንዴ ስድስተኛ ክፍል አላስታውስም፣ 6ኛ ክፍል ነበርኩኝ፣ ብቻ ልጅ ነበርኩኝ። እሱ ስቱዲዮ ነበር ሌሊት። ከዛ እህቴ ደግሞ ታላቅ እህቴ እሷ ብቻ ነበረች፣ ለእሷ ብቻ ነው ስልክ የተገዛላት ያኔ ቤት ውስጥ በቃ ቴኬር ለማድረግ ምናምን። ሌሊት ደውሎ አዘፍኖኛል አንድ ጊዜ። ከዛ ማሚላ 50 ብር ላከልኝ፣ 50 ብር ሸለመኝ በሽልማት አስታውሳለሁ። ሌሊት እኔ ተኝቼ ከተኛሁበት አስቀስቅሶ ምናምን ዘፍኜ ተሸለምኩኝ። ወደ ሙያው ተስበክ እንዳትመጣ ወይ ደግሞ የራስክን ነገር ብቻ እንድትሞክር ወይ በትምህርት እንደዛ ሀሳብ ነበረው? ሰፖርት ያደርገኛል፣ በጣም ሰፖርት ያደርገኛል። በዚህ ክላሴንም እንትን እንድል አይፈልግም፣ ግን ደግሞ እዚህ ላይ በጣም ሰፖርት ያደርገኛል። የሆነ ነገር ስትሰራ በቃ ገንዘብ ሽልማት አለ እና በርታታይ ነበረ። እንደውም እሱ ሊያልፍ አካባቢ ራሱ በቃ ስቱዲዮ አብረን እንሄዳለን ምናምን እያለኝ ነበረ። በደንብ እየሰራክ ነበረ? በደንብ እየሰራው ሳይሆን በቃ እንዲሁ ለማየትም ምናምን እንሄዳለን ምናምን ይለኝ ነበር። የመጀመሪያ ያዘፈነህ የማንን ዘፈን ነበረ? ማሚላ ሲሸለም? ማሚላ ሲሸለም የዘፈንኩት የእሱ ባለውን ዘፈን ነው። የእሱ ባለው አልበም የወጣ ታይም ነበር ያኔ ዘፈን ማሞቂያ ያን እሱ ነው አስታውሳለሁ። እሱ ነው
ግን በእንቅልፍ ልቤ ስለነበርኩኝ መጀመሪያ ሌላ ዘፈን የዘፈንኩት ተቀላቅሎብኝ። እንዴት? ከእንቅልፌ ስለነቃው ሌሊት ነው። እኛ የዛኔ በቃ ተማሪ ስለነበርን በጊዜ ተይተን በጊዜ ነው የምንነሳው። ከዛ በቃ ሌሊት ስለነበረ ሌላ ዘፈን ዘፍኝ ቆይ አይደለም ለሱ ዘፍኝለት ነበር ከዚህ በፊት የሱ ቤን ዘፈን። ከዛ በቃ ቀጥዬ እሱን ዘፈንኩኝ። ተላከልኝ 50 ብር ማለት ነው። 50 ብር ተሸለም። 50 እንዴ ብዙ ነበር 50 ብር ለኔ ብዙ ነበር። ምንም አላረጉም። ምን አረግበት በሽልማቱ? ምግብ በቃ ሳምቡሳ ነው፣ ቺፕስ፣ ቶርቴስ ስንሄድ በየመንገዱ ሱቅ ያገኘነው ነገር ነው። አያልቅም። እንደዛም ሆኖ በቃ ብዙ ነበር እንዴ ብዙ ነበር። አሁን 50 ብር ነው። አሁንማ በቃ 50 ብር አሁን 50 ብር ነው ልክ። በጣም አስታውሳለሁ ያንን ሞመንት በጣም ትዝ ይለኛል። ምን ተሰማው ታሜ የዛ ሰዓት ላይ? ምን አለክ? ወይ እንዴ በጣም በቃ እሱ እኮ በቃ ልጄ ጎበዝ ነው ምናምን ብሎ እኮ ነው ይዘፍናል ምናምን ፕራውድ አድርጎብኝ እኮ ነው ያስደወለው። ተወራርዶ ነው የመጣው እንዴ በጣም እኔማ አሁን ላይ በተለይ ሳስበው ደስ ይለኛል። ያኔ ያው ብዙ እንትን ስለማለት ያኔ ብሩን ያስደሰተኝ፣ አሁን ላይ ሳስበው ግን ደስ ይለኛል። ታሜ እንግዲህ ያው በቅርብ ስለሱ የምናውቅ ሰዎችም የሚያውቁትም ሁሉ ያው በጣም መልካም አባት ነበረ። እንግዲህ የመጀመሪያ እህትም ሴት ነበረች እና ለእሷም በጣም የቅርብ ጓደኛ እንደነበረ። እሷማ በጣም ስፔሻሊ ነው የሚወዳት እሷ በጣም እና ሲያማክራትም በጣም በጣም የቅርቧ እንደ ጓደኛም እንደ አባትም እንደ እናትም እንደ ቤስት ፍሬንድም ነበረ ይላል። እና እንዴት ነበር አባትነቱ አንተ ስትገልጸው? ወይ በጣም በቃ እኛ አጥፍተን እኔና ናቲ በተለይ እናጠፋለን። እኔ በተለይ በጣም እናጠፋ። እኛ አጥፍተን ግን ተገርፈን ምናምን በቃ እሱ ነው መልሶ ይቅርታ ጠይቆ ምናምን የሆነ ቦታ ወስዶን አረሳስቶን ምናምን በጣም የተለየ በቃ ማለት መልካም አባቶችን በቃ እንደ ሁሉም መልካም አባቶች በጣም መልካም አባት ነበር ለኛ። በጣም በተለይ ዳጊ እንግዲህ አሁን ያው የታሜን ፈለግ ተከትለክ በሙዚቃ ውስጥ የራስህን አሻራ እያሳረፍክ ነው። የሞከርን በመጀመሪያ ስትሰራ የመጣህበት አመጣጥ ከታሜ ሙዚቃዎች ተነስተክ ነው? ምን ነበረ ድምፃዊ ለመሆን ያነሳሳክ ነገር? በፊት መዝሙር ነበረ። መዝሙር ምናምን በቃ ቤት ውስጥ ምናምን እንትን ስንል ምናምን፣ ከዛ ትንሽ ከፍ ስንል ደግሞ ግን የእሱን ዘፈኖች እወዳቸዋለሁ ግን ብዙ ነበር የምሰማው። በቃ የተለያየ እኔም በራሴ ምናምን ሞካከር ነበር ምናምን ሳሳየው ለሱ ደስ ይለዋል። ብቻ እንዴት ነው ከልጅነቴ ጀምሮ በቃ ዝም ብዬ እፈልግ ነበር፣ ፍላጎት ነበረኝ። በቃ የሆነ በቃ ደስ ይለኛል ወይ መስማት ወይ ማንጎራጎር ምናምን በቃ ደስ ይለኛል ዝም ብዬ እና በቃ አድጎ እዚህ ደረሰ ማለት ነው። ምን የሚለውን ሙዚቃ ነው በጣም የምትወደው ከታሜ? ሰው መክሮሽ በጣም ሁሉንም ወዳቸዋለሁ ግን ሰው መክሮሽ በልዩነት የምትወደው? ሰው መክሮሽ በጣም እኔ ሌላ አንድም ወደዋለሁ እሱንና ሰው መክሮሽን። እኔ እንትንን የታሜ ሙዚቃዎች ያልኩ በጣም ሁሉንም ነው የምሰማቸው፣ በጣም ነው የምወዳቸው። እንትንን አልሄድም ግን በጣም ይገርመኛል። ረስታኝ ትኖርበት አልሄድም ሀሳብ ሁሉ ይገርመኛል። ማለት በቃ ምን አይነት ልብ ነው ያለው እላለሁ በጣም እና በጣም ነው የምወደው። እስቲ እናስታውሳቸው ይቻላል። ከየትኛው ይጀምር? ከአንቺ ልጀምር? ሴት ነኝ ቅድሚያ። እንኳን ልሄድን የራሴ ካለችበት መጣች ቢባል ያን በደሌን ረስታው ድንገት አይን የለኝም አይኗን ባይኔ የማይበት ትቻት ሂጄ ጥቅሜን አስበልጬ ንጹህ ልቧን ያን ፍቅሯን ረግጬ ምን አፋለኝ ለጠፋው ታሪኳ ብሄድ አይኔን በጨዋ ጥቤው እንኳን ያቆስል ድኖ ሳይሽርላት አልሄድም ዳግመኛ ላቆስላት ሰላሟን ህመም ልዘራበት አልሄድም ረስታኝ ትኑርበት እኔ አልሄድም ረስታኝ ትኑርበት። በጣም የሚገርመው ደስ ይላል። በጣም ነው የሚገርመው። ወይኔ ድምጽ በጣም ነው የሚገርመው። ዘፈኑ ራሱ በጣም ደስ የሚል ዘፈን ነው። ያ አልበሙ ራሱ በጣም ደስ የሚል አንለያይም አልበም ውስጥ አንለያይም አልበም ላይ በጣም
አንለያይም ራሱ ይገርማሉ። ብቻ እዛ አዎ ስራ ላይ የነበሩት እኔ ሁሉንም ነው የምወዳቸው። ሰው መክሮሽን በማን ምክንያት በቃ ካሙ የሚወደው ነበር ሰው መክሮሽን ብቻ በቃ የሆነ እኔም በጣም ስሰማው ብቻ ሰው መክሮሽ በጣም ወደድኩት እንጂ ሁሉንም ነው የምወዳቸው። ሁሉም የሱ ዘፈኖች እንደ አዲስ አሁን ላይ ተክ በቃ እንደ አዲስ አልበም እንደወጣ ነው የታሚ ስራዎች ሁሉ የሚሰሙ። በጣም በጣም ያኔ ወጥቶ እንግዲህ አንለያይም 96 ማለት ኦልሞስት 22 ዓመት ምናምን ነው። ግን ስቲል በቃ እስካሁን ድረስ የ22 ዓመት አልበም አይመስልም። እንደ አዲስ ነው የሚሰማው። በጣም ደስ ይላል። እንደ አዲስ ነው በቃ በየጊዜው እንግዲህ አሁን ቲክቶክም አለ አዲስ ፕላትፎርም እና አዲስ የወጣ አልበም እስከሚመስል ድረስ በጣም አለ። በጣም የታሚ ዘፈኖች ታገኛቸዋለህ። በጣም የሚገርመው ደስ ይላል። ሰው መክሮሽንማ ደስ እያለኝ እንዲያ ስወድሽ ከራሴ በላይ ምን አሳሰበሽን በኔ ላይ ምነው ዳረግሽው ልቤ ለስቃይ የሌለብሽን ጸባይ ምን ይልሻል እስቲ ውዴ የታዘበ ያየ ፈራጅ ለሰቀቀን ስዳርግኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽም ደስታ ማግኘት በሰው ስቃይ ኬታ መጣሽው ንገሪኝ የሌለሽን ጸባይ ሰው መክሮሽ ይሆናል እንጂ ይህንን አሰሪም ውዴ በፍጹም አያምንም ያንቺን አሁንም ምስኪኑ ልቤ ያለ ይቀጥላል። ባታቆም ነበረ ምርጫችን። ብሪጅ ይቀጥላል። ዘፈኑ ራሱ ያቆማል። እዚህ ጋር ይቆም ይላል። ደስ ይላል በጣም። ዳጊዬ ቸርስ ብለናል። ሳልልሽ ደግሞ አጠጪ ብዬ እያነሳን ነበር እንግዲህ ካንለያይም አልበም ጀምሮ የታሜን ስራዎች ቅርብ ጊዜ ነው የሚመስለው። አይገርምም? በጣም በጣም ከዛ ሰፈር ኢቭን ላስት አልበም እንኳን 12 ዓመት ነው። 2006 ስለሆነ የወጣው አሁን 12 ዓመት ግን ማይሞቅ አይመስልም። ከዛ ሰፈር 12 ዓመት 2006 ነው የወጣው አይመስልም? አይገርምም? በጣም በጣም የቅርብ ጊዜ ነው። 2006 ወይ 2007 እንደዛ 12 11 ዓመት ማለት ነው ዞሮ ዞሮ ግን አይመስልም። አዲስ ስራዎች እየሰራ ነበር ታሜ። አዲስ አልበሙ የተዘጋጀ የሰራ ነበር። ከዛ በኋላ የእሱን ስራዎች ያላለቁ ነገሮች ስለነበሩ ነው ወይስ እንዴት ነው? ገብቶ የጨርሳቸው አይደሉም። ጀስት በቃ እንደዚሁ ወይ በግጥምና ዜማ የተዘጋጀ ሊሆን ይችላል ምናምን እንጂ እሱ ወይ ሪከርድ ያላረገው ይሆናል። ሀይሌፓ ነው ብዙ የሚያውቀው፣ ያው እሱ ስለነበረ ብዙ ጊዜ አብሮ የሚኖር የነበረው ከፓፓ ጋር እና ያው ያለቀ ልቅ ያለ አይመስለኝም። እኔ ግን እንደዚሁ በዜማ ምናምን ያለቀ ጀስት የቅድመ ዝግጅት ያው ብዙ ሰው ቢኖርና ቢሰማው በጣም ደስ ጥሩ ነበር። እኛ ራሱ እንደ ኢፒም ቢሆን የተወሰኑ 4ም ቢሆን 6ም ቢሆን አንድ ራሱ በጣም በጣም ጥሩ። እስቲ እኔ በደንብ ስለማላውቅ አሁን እዚህ ላይ ግን ቢሆን ደስ ይለኛል። እኔ እንግዲህ ታሜን ስናጣው በጣም ድንገተኛ እና አስደንጋጭ ነበር። በጣም ድንገተኛ ነበር። እንዴት ነበር የዛን ሰሙን ስሜቱ? የጾም ጊዜ ነበረ፣ ቤተክርስቲያንን እያስቀደሰ እንደነበረ ነበር። ግን ጾም በዛን አመት አሁን ኦልሞስት 8 ዓመት ሆኖታል እሱ ካለፈ። የዛን አመት ላይ ኦልሬዲ እሱ ያለፈው ፋሲካ ከበዓሉ በኋላ ነበር። 8 ዓመት ራሱ ቀላል አይደለም። በጣም ረጅም ጊዜ አይመስልም። 8 ሁሌ አብሮን ያለ 8 በጣም ረጅም ነው። ግን በቃ ምንም ይገርማል። 8 ዓመት ብዙ ነው በጣም እውነት ነው። እኛ ክላስ ነበርን እሱ እንትን ያለ ጊዜ ራሱ ትምህርት ቤት ነበር። ከትምህርት ቤት ነው ሄደን ምናምን በቃ ውሸትም ይመስላል ምናምን ዝም ብሎ ግን ደግሞ እውነትም ደግሞ ይመስላል። ማታ ላይ ተገናኝታችሁ ነበር? ጠዋት ላይ ተገናኝተን ነበር እንጂ እዛን ቀን ጠዋት ሮብ ቀን ነበረ። ጠዋት ላይ ትንሽ ጉሮሮን ትንሽ አሞት ነበረ እንደሌላ ጊዜ። ከዛ እንደውም በቃ ስትመለሱ በቃ ሻይ ምናምን እንጠጣለን ምናምን የተባባል ነበር እንጂ ከባድ አይደለም። በቃ አይደለም። ይሄ እግዚአብሔር የጻፈው የቀን ጉዳይ ስለሆነ ነው እንጂ
እኛ የምናውቀው ምንም ከባድ ነገር የለም። አሁን ብዙ ነገር ሊባል ይችላል። አሁን ሆስፒታል ዶክተሮቹ ምናምን ራሱ ብዙ ነገር ሊሉ ይችላሉ። ግን እኛ እስከምናውቀው ድረስ ምንም እንደዚህ ለዚህ የሚያደርስ ነገር የለም። አልነበረም። ጠዋት ስታዩት እንዴ ጠዋት እንደ በቃ እንደ ማንኛውም ሰው ነበር። የዛን እንግዲህ የፋሲካ ጾም ጊዜ ቤተክርስቲያን እያስቀደሰ እንደነበር ጾሙን በደንብ ነበር የጾም ካይሌፓጋ ነበር። ካይሌፓጋ ነበር በደንብ። ኧረ በቃ ምንም ይሄ እንደዚህ ነበረበት የሚባል ነገር የለም። ወይ ደግሞ ታሞ ነው ምናምንም ለማለት በቃ ጉሮሮ እንግዲህ ማንኛውም ሰው ጉሮሮን ያመዋል። ወይ ቶንሲል እኔ በቃ ቶንሲልም ሊሆን ይችላል ወይ ጉሮሮሽ ጉንፋን ምናምን እንደዚህ አይነት ነገሮች ሁሉም ሰው ላይሞ ይችላል። ግን በቃ በሽታ ወይ ደግሞ እንደዚህ ታሞ ነው የሞተው የሚባልበት ነገር የለም። እኛ አናውቅም እንደዛ እንግዲህ እና ስቲል አሁንም በቃ ያው እግዚአብሔር ልክ ነው። እግዚአብሔር አይሳሳትም በስራው። እግዚአብሔር ሁሌም ልክ ነው። ከእግዚአብሔር ጋር ጥያቄ ውስጥም አንገባም። ግን ያው ኦፊሻሊ በዚህ ምክንያት ነው የሞተው ለማለት ምንም በቃ የለም የምንለው ነገር የለም። ከዛ በኋላ ዶክተሮቹም የራሳቸውን ነገር ነው ይሰጡት። በቃ ስቲል ራሱ ይላሉ እንደ በቃ የተንዛዛ ነገር ነው። በቃ እንትን ብሎ ከአንዱ እንደዚህ ሆኖ ይባላል ከዛ እንደዚህ በቃ ይሄ እርግጥ ያለ ነገር የለም። ከባድ ነው ለማመን እንግዲህ ጠዋት ኦፍኮርስ እንዴ በጣም የመቀበል ከባድ ጊዜ ነበር። ከዛ በኋላ እንዴት ነበር ጊዜ እንግዲህ ከካምዙና ከቲጂ ጋር ነው? በጣም ልጆች ነበራችሁ? በጣም እኔ ብዙ ጊዜ ራሱ ብያለሁ። በጣም ለእኔ ህይወት ውስጥ ትልቅ ቦታ አላቸው ሁለቱም። በጣም እግዚአብሔር ደግሞ ሰው አንድ ሰው ሲወስድ አንድ ሰው ይሰጣል። በቃ እና ፋይናሊ እግዚአብሔር እንደሆነ ሰውን የሚያኖረው ማሳያ ናቸው። በቃ ካሙና ቲጂ በቃ እኛ ጋር በጣም ትልቅ ቦታ አላቸው። እግዚአብሔር እነሱንም ውለታቸውን ይክፈል እንላለን። አሜን አሜን። በጣም ትልቅ ነገር ነው። ምክንያቱም ብዙ ጊዜ እንግዲህ ጓደኛ እንደ አባት እንደ እናት ሆኖ ልጆችን ሲያሳድግ አይስተዋልም። ምናልባት የቅርብ ሰው ዘመድ፣ ቤተሰብ እንደዛ ነው የሚሆነው እና እኔም በሰማው ሰዓት በጣም ይገርመኛል። ልባቸው ይገርመኛል። በጣም እንተዋወቅ ነበር ከዛ በፊት አብረን ፓፓም እየነበረ እንተዋወቅ ነበር። እንደውም ብዙ ልደት እንሄዳለን እነሱ ቤት እንጫወታለን ሄደን ምናምን። ሰፈራችንም ቅርብ ነበር። በዛ ሰሞን በተለይ የለቅሶ ሰሞን አካባቢ ፊትና ጀርባ ነገር ነበር። እንደዚህ ቅርብ ነበር እና በጣም በቃ እግዚአብሔር ሰው ያዘጋጃል። ያው ራሱ እግዚአብሔር በሰው ውስጥ ሆኖ መልካም ነገሮችን ለሰው ያደርጋል። በጣም እግዚአብሔር ይመስገን። ፋይናሊ አሜን። እውነት ነው። እግዚአብሔር ነው የሚያኖረው። እግዚአብሔር ነው ነገሮችን በጣም ክፉ ሰዎች እንዳሉ ሁሉ በጣም ደግሞ እግዚአብሔር ደግሞ የባረካቸው ሰዎችም አሉ። ለህይወት በክፉ ሰዎች ለሚማረሩ ሰዎች እንደዚህ አይነት ሰዎች ምሳሌ ናቸው ወይም ደግሞ ተስፋ ናቸው ብዬ አስባለሁ። ልክ ነሽ። እንዴት ነው እህቶችህ ወንድሞች እንዴት ናቸው? አሁን ምን ደረጃ ላይ ናቸው? እህቴ አሁን ክላሷን ጨርሳ 2023 በእኛ 2015 በእኛ ተመርቃ አሁን አግብታ ወልዳ የአንድ ዓመት ከምናምን ልጅ የአንድ ዓመት ከአንድ ወር መሰለኝ። በጣም ደስ ይላል። ልጅ አላት። ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። ነበረ ስሜቱ እንግዲህ የመጀመሪያ የቤታችሁ ታላቅ ልጅ? ደስ ይላል። በጣም ደስ ይላል። ደስ ይላል። እሷ በጣም ሆነሃል? አዎ ሆኛለሁ። በጣም ደስ ይላል። ከአንተ ውጭ ወደዚህ ሙያ እየተሳበ ያለ ሰው አለ ከቤተሰብ? ታናሽ እህቴ እሷ ጣሊያን ነች። እሷ ድምጿ በጣም ደስ ይላል። እንግሊዝኛ ዘፈን ትዘፍን ነበር፣ ግን ወደ መግባት ትፈልግ አትፈልግ አላውቅም፣ ግን በጣም ጥሩ ድምፅ አላት። ቆንጆ ድምፅ፣ ደስ የሚል እንጂ ወደ ሙያው የመሳቡ ያለመሳቡ ነገር እኔ እንጃ። እሷ ክላሷ ላይ በጣም ፎከስ ታደርጋለች፣ ግን በቃ መግባት ከፈለገች ደግሞ ጥሩ ድምፅ አላት። በጣም ደስ የሚል ድምፅ አላት። ይገርማል። እኔ መልክ ብቻ ነበረ የሚወረስ የሚመስለኝ ነበር፣ ድምፅም አብሮ እንደሚሄድ። በተለይ አንተ በቃ ቁርጥ ነው። ሰዎች የሚሰጡ አስተያየት ምን ይመስላል? እንግዲህ በጣም ደስ ይላል። እኔ የፓፓን ዘፈን እየዘፈንኩኝ ነው እንደውም በጣም እንትን ያልኩት የጀመርኩት ምናምን እና በጣም ደስ ይላል። በቃ በጣም ሰፖርት የሚያደርጉ ሰዎች በጣም ደስ ይላሉ። በጣም አሉ ሰፖርት የሚያደርጉ ሰዎች፣ በጣም ደስ ይላል።
ከዛ ወደ ራሴም ደግሞ ስመጣም ጥሩ ፊድባክ በጣም ብቻ ሁሉንም በዚህ አጋጣሚ ከዴይ ዋን ጀምሮ ሰፖርት ያደረጉኝ ሰዎች ማመስገን ፈልጋለሁ። ቴንክ ዩ ማለት ፈልጋለሁ። ወደ ራስህ ስራ ስትመጣ የመጀመሪያ ስራ ምን ነበረ? የመጀመሪያ ስራዬ ይሆን እንዴ ሚል ዘፈን ነበረ። ስንት ዓመት የዛኔ 19 ዓመት ነበር። የዛኔ 20 ልሆን 19 ወደ 20 ልሆን ወደ 20 አንተ እንግዲህ ሴቶቹ ላይ ብዙዎች የእድሜ ነው 20 ነው 19 የተባለ አንተ በኮንፊደንስ ወንድ ነው 19 20 ላይ ነው። ወንድ እኮ ገና 30 ሆኖ 40 ሆኖ ኢዚ ያንግ ገና ችግር የለውም እንጂ አይደል? አንቺ ምን አንቺ ምን ለማጥቶ 19 እንዴ ምን ችግር አለ? እድሜ ጸጋ ነው። እግዚአብሔር ነው እድሜ የሚሰጠው። እውነት ነው እግዚአብሔር ነው። ያንዳንዳ ደግሞ ነው ብዙ ጊዜ ያልኖረ ሰው አለ አይደል? እንዴ ብዙ በልጅነቱ ብዙ ያልኖረ ሰው አለ እኮ። እድሜ ምንም እውነት ነው። ኖረህበት እድሜ መናገሩ ምንም እንዴ ጥሩ ነገር እኮ ነው። ምናልባት ዝም ብለው እድሜ ያለፈባቸው ሰዎች ይሆናሉ በቃ እንደዛ ለመናገር ቢደበራቸው ነው። ከዛ ሴቶች ሲሆኑ ደግሞ ብዙ ጊዜ የትዳርም ሰው የሚሰጠው ነገር አገባችሁ። ግን ሰው በቃ አንቺ ካልደበረሽ እንዴ ሰው አንቺ ነሽ አፍተሮል አንቺ ነው የሚመለከተው። ስለዚህ ብዙም የሰው ነገር ተጽዕኖ ማሳደር የለበትም። ይሆን እንዴ የማን ነበር ግጥምና ዜማው? ይሆን እንዴ ፋኑ ይባላል ጓደኛዬ ያለ በቃ እንደ ወንድም ነው ቅርበታችን። አሁን ድረስ ከሱ ጋር ነው የምንሰራው እና የተገናኘነው ራሱ ካሙን ያገናኘን ካሙ ስቱዲዮ በመሄድ ጊዜ ምናምን ካሙ ጋር እሱ ይሰራ ነበር ምናምን እዛን የተገናኘነው። ለሙዚቃ ህይወቴ ራሱ በጣም ድጋሚ ካሙን በጣም ማመስገን ፈልጋለሁ። ወደ ሙዚቃው በጣም ኃይለኛ ሰፖርተሪ ነው። በቃ በጣም ማመስገን ፈልጋለሁ። ምክንያቱም በቃ እንደዚህ ነገሮች ሳይከብዱብኝ ምናምን የራሴን መንገድ እንድጀምር ምናምን እሱ ትልቅ አስተዋጽኦ አለው። አሁንም በጣም እሱን ማመስገን ፈልጋለሁ። እግዚአብሔር ይባርክ ማለት ፈልጋለሁ። ከዛ ውጪ ፋኑን ተገናኘን እዛ ከፋኑ ጋር። ከዛ በቃ እንደዚሁ እድሜያችንም ተቀራራቢ ስለሆነ ተግባባን ምናምን ተላመድን፣ መስራት ጀመርን። ሁሌ እንሰራለን። በጣም ጉጉቱም ምናምን ስላለ ሁሌ በቃ እንሰራለን። አበላሸንም አስተካከልንም በቃ እንሰራለን ሁሌ። ከዛ ግን በቃ እንደዚህ እየሰራን ይሆን እንዴ ሚሊዮን ዘፈን ሰራንና በጣም ደስ ይላል ዘፈኑ። ከዛ ወደድ ነው ሁለታችንም። ከዛ ካህኑ ሞገስ ደግሞ ግጥሙን ጻፈልኝ እኔ ጽፍላለሁ ብሎ ፋይናሊ ወጣ። ከዛ ጥሩ ፊድባክ አገኘሁበት። በቃ ደስ እያለኝ ቀጠለ። ከዛ ደግሞ ሁለተኛ ትራኬ ደግሞ ንገሪኝ አለ። እሱም በጣም ጥሩ ሆነ። ብቻ እንደዛ ያለ ደግሞ ይቀጥል። ከሁለቱ የቱን እናስታውስ? ሁለቱንም ማስታወስ ይቻላል። ከሰሞኑ ኩርፊያና ሳቄ ከየት እንዳገኙኝ ምኑን አውቄ ከሰሞኑን ድንገት ሚለኝ ቅር ደርሶ ይሆን እንዴ ልቤ ለፍቅር ጆሮዬ አሁንማ ሲሰማ የፍቅር ዜማ ሲለይ የልቤ ስልቱ ምቱ ተረረረረ ያለ ይቀጥላል። እንዴ የራሱ ሊጠፋብኝ ነው። አይጠፋም። ንገሪኝ ማለት ነው። ሲንግል አልነበረም። ሰዋሰው ኮሌክሽን ነበረ። የካሙ ኮሌክሽን ነበረ። ከዛ እዛ ኮሌክሽን ውስጥ የነበረ በቃ የተለያዩ ዘፋኞች ጋር አንድ ላይ የነበረ ዘፈን ነበረ። ከዛ አሪፍ ሆነ። ከዛ በቃ እኔም ሲንግል ነው ብዬ በቃ ወሰድኩት። ወሰድኩኝ። ብዙ ሰዎችም አሁን እኔን ራሱ እንትን ብትለኝ ብትጠይቀኝ ሲንግል እንደሆነ ነው በደንብ የተደመጠው በጣም በሰዎች እንደ በቃ የሲንግል ይመስላል። ኢቭን ቪዲዮ ራሱ የለውም እኮ በኦዲዮ ነው ራሱ። ይገርማል። ኮሌክሽን ስለነበረ እንዳልኩሽ ኦዲዮ ነበር። በቃ አይታወቅም ማለት በቃ ሙዚቃ ውስጥ ዝም ብሎ መስራት ነው። የትኛው አሪፍ እንደሚሆን የትኛው አሪፍ እንደማይሆን ስለማይታወቅ ሁሌ አክቲቭሊ መስራት ነው። በቃ መቼ እኛ እንደዛ እናደርጋለን። ሁሌ በቃ እንሰራለን። በተገናኘ ሰዎች የትኛው እንደሚወዱት አይታወቅም። ሁሉም ሰው የተለያየ ምርጫ ስላለው አንደኛው ይሄኛውን አንደኛው ይሄኛውን ምናምን ስለሚሆን
በቃ እኛ እንግዲህ በተቻለን አቅም እንትን እንላለን፣ አክቲቭ ለመሆን እንሞክራለን፣ እንሰራለን። ሁሌ እናስታውሳት ንገሪኝ ይቻላል። ሁሌ መኮሳተር ለመደብሽ እንዴ ወይ ጉዴ፣ አንቺን መውደድ ጥፋት ሆነ እንዴ? ንገሪኝ ሀሳብሽን እንዲህ በኔ ላይ ያረገሽን። አንቺን ማጣት ለእኔ ቢከብደኝም የኔ ዓለም ሌላ አማራጭ የለም። የቀረውን ገብታችሁ ሰብስክራይብ አድርጋችሁ የኔን ቻናል ሰብስክራይብ ያደርጋችሁ። ንገሪኝ እንግዲህ ይሁን እንዴት ንገሪኝ። በጣም በራስክ መተክ በራስህን በጣም ሂት የሆኑ የተደመጡ ስራዎች ናቸው። ደስ ይላሉ። በጣም ደስ ይላል። ሰዎች ጋር ያለው አስተያየትም እንዳልኩ በቃ አንተ የታሜ በቃ ትዝታ የሰጠን ስጦታ ነክ እና ታሜ ቢኖርና ባየኝ ብለክ ያሰብክባቸው ጊዜያቶች ነበሩ የተለዛች ሰሙክ? ምክንያቱም በቃ በተለይ የሆነ ነገር በቃ ወይ የሆነ ቦታ ሲሄድ ምናምን ለመስራት ምናምን ሲሄድ በጣም በቃ እመኛለሁ፣ ቢኖር ብዬ እመኛለሁ። በጣም ባየኛ ምክንያቱም እንዳልኩሽ ከበፊት ጀምሮ በቃ እንደዚህ ሰፖርት ሲያደርገኝ ስለነበረ በቃ ውጤቱን ደግሞ ቢያየው በጣም ደስ ይለኝ ነበረ። እሱን በተመለከተ ስራ አስበህ ታውቃለህ እንዴ? ያው አልልሽም አሁን ግን ያኔ ራሱ እሱ ለሱ ራሱ ብዬለት አስታወሽኝ ነው ሌላ ሽልማት አስታወሽ አንድ ጊዜ አለኝ። እንደውም እሱ እስቲ ጻፍና ምናምን እስቲ ለእኔ እስቲ ጻፍልኝ ብሎኝ ከዛ እኔ ዝም ብዬ ሞካክሬ ምናምን አልኩለት። በቃ ከዛ በቃ ተሸለምኩ። 60 ብር ነው የተሸለምኩት። ያኔ 10 ብር ጨመረ እና አለኝ አሁን እሱ ግን ያው ያኔ በልጅ ሆኜ ስለሆነ የጻፍኩት ሜቢ የሚስተካከል ከሆነ ትላልቅ ሰዎችን እስቲ አማክሬ ምናምን ፕላን አለኝ የመስራት እቅድ አለኝ። በደንብ የምታስታውሰው ጊዜ ወይም አይረሳኝ የምትለው ጊዜ ከልጅነትህ የትኛው ጊዜ ነበረ ወይም ይመጣብህ? ገኛ ሁሉም እኮ እኛ ቤት ሁሉም የሚረሳ ነገር የለም። በቃ በጣም ሁሉንም አስታውሳለሁ። ግን ስፔሻሊ ደግሞ ሚያዝያ 10 ነበር እሱ የሚሞተው። ከዛ ሚያዝያ 6 ደግሞ የኔ ልደት ነበረ። በቃ ከዛ በቃ እንትን አክብረን ምናምን ከዛ ሚያዝያ 10 ደግሞ እሱ አለፈ ማለት ነው። ያ ሞመንት አሁን ከዚህ ጋር ስለሚገጣጠም ያው በጥሩ ባይሆንም ትዝ ይለኛል። ያለፈ በሚገርም ነገር እኔ ራሱ ሚያዝያ 11 ነው ልደቴና ታሜ ደግሞ ቀብሩ ሚያዝያ 11 ነበር። ይዛኔ ቀጣይ ቀን ነበርና አመት ሄዶ አመት በመጣ ቁጥር ሁሌ ታስታውሻለሽ። ብዙ ጊዜ ሰው ድምጻይ ሲሆን ወይ አርት ሙያ ላይ ሲሆን በራስ የሚያጋጥመኝ ነገር ለቤተሰቦቹ ጊዜ የሚሰጥ አይመስላቸውም ብዙ ሰዎች እና አሁን አንተ ደግሞ እንደምትለኝ ከሆነ ረጅሙን ጊዜ ታሜ ያው ከእናንተ ጋር አብሮ ያሳልፋል። በቃ እሱ ወይ ስራ ወይ እዚህ ሀገር ካልሆነ ሌላ ሀገር ካልሆነ በስተቀር ምናምን በቃ ረጅም ጊዜ ማንገናኝበት ጊዜ የለም። በቃ ከሁሌ ነው በቃ አንድ ላይ ነው ሁሉ ጊዜ እንደ ማንኛውም አባትና ልጅ በቃ አብረን ነው እናሳልፈው ብዙ ጊዜ። ያው ብዙ ጊዜ አርት ሰው ስትሆን ሰዎች እንትን የሚሉት አለ። ያው ጊዜ አሁን የሚገጥመኝ ነገር ጊዜ ኖሮክ ከቤተሰብ ጋር የምትውል የማይመስላቸው ሰዎች አለ። ግን አለ ጊዜ አይደለ? እኔም በራሴ ስመሰክር ጊዜ አለ። እንግዲህ ዳጊ ወደፊት ያው የህይወት መስመር አባት ያርግሃል፣ ህይወት ይኖርሃል እና ምን አይነት አባት ነው መሆን የምትፈልገው? እኔ በቃ እንደ አባቴ ለልጄ እንደኛ አባት አይነት አባት ነው መሆን የምፈልገው። ጥሩ አባት። በጣም ደስ የሚል ነገር ነው። እንደ አባት አይነት አባት ነው የምፈልገው። በጣም ደስ የሚል ነገር ነው። ምን አዲስ ነገር አለ? ምን አዲስ ነገር እየሰራን ነው? አዲስ ነገር አለ እየሰራን ነው። አሁን ኢፒ እየጨረስን ነው ከፋኑ ጋር ከጓደኛዬ ጋር ቅድም እንዳልኩሽ እየጨረስን ነው። እንግዲህ በጣም በቅርቡ እንለቃለን ብለን ተስፋ እናደርጋለን። እስከዛው የኔን ቻናል ሰብስክራይብ አድርጉ። የኔ ቤተሰቦች የዳጊን ዩቲዩብ ቻናል ዳግማዊ ታምራት የሚል ዩቲዩብ ቻናል ሰብስክራይብ አድርጉ። እስከዛ ድረስ ዳጊ እንግዲህ ዩቲዩብ ቻናል
በራስህ ዩቲዩብ ቻናል መጥተሃል። የራስህን ስራዎች በዩቲዩብ ቻናሉ ላይ ትለቅልናለን፣ እንጠብቃለን። ግን አንድ አብሬ ማንሳት የምፈልገው ጥያቄዎች በተለይ በፊት ሙዚቀኞች ሙዚቃቸው ባለቤት በሌለው ዩቲዩብ ቻናሎች ነው የሚለቀቁት እና የታመኝ ስራዎች ሰብስበክ ወደ አንተ ዩቲዩብ ቻናል የማምጣት ሀሳብ አለኝ። ሀሳቡ ግን እስቲ አሁን የህጉን ጉዳይ በህጉ ዙሪያ እንዴት እንደሆነ አላውቅም። ምክንያቱም አግሪመንት አላቸው አለው እሱ ልክ ሲሸጡ አግሪመንት አላቸው። ስለዚህ በቃ ኦልሬዲ በቃ አግሪመንት ኖሮች ምናምን ደግሞ እንትን ያልሽውን ነገር እኔ በደንብ ዲቴል አላውቅም። ግን እስቲ አሁን ቼክ እያደረኩኝ ነው የሚያውቁ ሰዎችና እየጠየኩኝ ነው እና ብችል እንደዛ አደርጋለሁ። ቢሆን አደርጋለሁ እንደዛ። በጣም ይሄ ታሪክም ስለሆነ እውነት ነው። በጣም ደስ ይለኛል። እንደውም በራሱ ስም ባለ ዩቲዩብ ቻናል ሆኖ እስቲ አንድ ጓደኛዬም አለ እንደዛ እንትን የሚለኝ። እስቲ እያወራን ነው ከሱ ጋር ልክ ውጤት ሲኖረው እንትን እንለዋለን እናወጣለን። ቢሆን በጣም ጥሩ ነው። የት ነበረ ያቀረብከው የመጀመሪያ ስራ? የመጀመሪያ ጊዜ መድረክ ላይ ስወጣ ምንም አልተዘጋጀ በቃ ፍላጎቱ ነው የነበረኝ እንጂ በቃ በትክክል አልጫወትም አላውቅም። እንዲሁ በቃ ብዙም ሰው ያልነበረበት ቦታ ስለነበረ ግን እኔ በቃ በጣም ደስ ብሎኝ ነበር የተጫወትኩት። በቃ ምን ተሰማክ? በጣም ነው ደስ ያለኝ። በጣም የምፈልገው ነገር ስለሆነ በጣም ነበር ደስ ያለኝ። አለኝ ቪዲዮ ራሱ። እውነት እንሰጠናለን? አልሰጣችሁም እና የምን ማጓጓት ነው? አለኝ በቃ ማስታወሻው ነው አለ። እኔ ለራሴ ማስታወሻው ነው እንጂ አለ ሌላ ብዙ ከፈለግሽ ግን የመጀመሪያ አይደለም ወይ ነው? ከዛ በኋላ የተለያዩ መድረኮች ላይ ከዛ በኋላማ የመጀመሪያ እኮ ምንም ዘፈንም አይለኝም እኮ በቃ እንዲሁ ካልዘፈንኩኝ አዘፍኑኝ ብዬ እኮ ነው ልዝፈን ብዬ ነው። ፍርሃት አልነበረም? ኧረ ምንም እኔ እፈልጋለሁ። ፍርሃት የለም አለ ያው ሊኖር ይችላል። ግን እንደውም ፍርሃት ያለው መቼ ይመሰልሽ? ከዛ በኋላ ነው የራሴን ዘፈን አውጥቼ ምናምን ጥሩ ሆኖ ምናምን እንደ ስራ ተነጋግረን ምናምን በቃ አውርተን ምናምን አግሪመንት አድርገን ምናምን ያኔ ነው እንደውም ፍርሃት ያለው። እስቲ ይላል እሱ አላው የመጀመሪያ ሲሆን ግን የመጀመሪያው ላይ ግን በቃ ጉጉት በቃ ኤክሳይትመንቱ ምናምን ስለሆነ እንጂ አልፈራሁም የመጀመሪያ ጊዜ። እንዴት ነበር? አሁን እንግዲህ ከዛ በኋላ የተለያዩ መድረኮች ላይ ተጫውተሃል። ማታ እንዴት ነው የምትሰራው? ሁል ጊዜ ትሰራለህ ወይስ አልፎ አልፎ ነው የምትሰራው? እኔ ሁል ጊዜ ሳይሆን አልፎ አልፎ ምናምን አልፎ እሰራለሁ። ደስ ይላል። ሰዎችን ስታገኝ እንግዲህ በተለየ አሁን በቲክቶክ አለ እንደዚህ ሰው አግኝቶ የሚያወራ ካለ ስትዘፍን መድረክ ላይ ደግሞ የሚሰጥ አስተያየት አለ። የማትረሳው ገጠመኝ አለክ? አለኝ። ሽልማት አለኝ። አንድ ጊዜ ሰዓት የሸለመኝ ሰው እያለ ከዛ ሰዓቱን ሁላ ቼክ ሳደርገው በጣም ጥሩ ሰዓት ነው ተቀምጧል አለ። አሁን ድረስ ተቀምጧል። በጣም አለ እሱ። ከዛ ውጪ ብር ምናምን የሚሸልሙ ሰዎች አሉ። ግን የሰዓቱ ነው ማረሰው። ይገርማል። የማንን የተጫወትክ ነበር? አባቴ ነው የምጫወተው። ከታሜ ውጪ ሌላ ድምፃዊ ሞክረህ ታውቃለህ? ተጫውቼ አላውቅም እስከዛሬ ድረስ መድረክ ላይ በተለይ አላውቅም። የእሱን ብቻ ነው የምጫወተው። እስቲ ወደፊት ግን አሪፍ አድርጌ የምጫወታቸውን እሞክራለሁ። ማንን ታደንቃለህ? ከየትኛው ጀነሬሽን? ከሁሉም እኔ ከሁሉም አለኝ። ከአንዳንድ በላይ ሊሆን ይችላል አለኝ። እውነት እኔ አሁን ለምሳሌ ወደኋላ ከሄድን ሙሉቀን መለሰን፣ በጣም ቴዎድሮስ ታደሰ፣ ከዛ ነዋይ በስማም ነዋይን በጣም ከዛ አባቴን ከዛ እኔ ብዙ ማደንቀው ሰው ነው ያለው። ከያንጎች ወንዴ ያለ፣ ከወጣቶች ደግሞ ዴቭም ብቻ ብዙ ነው። እኔ ብዙ ሙዚቃ ታዳምጣለህ? አድማጭ ነህ? በጣም እስቲ በልኝ ከነዋይ ከሙሉቀን ከቴዲ አንዱ ምረጥ። ከማለበት የመጣልህን አይምሮክ ላይ እንዲህ ሲጠየቅ ይጠፋል። የነዋይን በቃ በጣም አጭር ነው ግብልልሽ። ልቤ እንደመረበሽ አለ እንደመናፈቅ
ከፊቴ ላይ ሳጣሽ ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታም ልጠይቅ አስታራቂም የለን እኛው እንታረቅ እኛው እንታረቅ እኛው እንታረቅ። በጣም ማድመጥ ነው። አሁን ወደዛ ስንሄድ በጣም ተጫዎቻቸው አላውቅም እኔ ግን ሳደምጣቸው በጣም ደስ ይሉኛል። በጣም ይገራርማሉ። እንግዲህ ቴዲ ታደሰ፣ ሙሉቀንም፣ ነዋይ በጣም የሚገርሙት እኔ በደንብ ነው የምሰማቸው። በጣም ሮል ሞዴል ራሱ መሆን የሚችሉ በጣም በቃ ሌጀንዶች ናቸው። ከባድ ሌጀንድ። አንቺ የማን አድናቂ ነሽ? እኔ ጥላሁን ገሰሰ ጥላሁን ገሰሰን በጣም ነው የምወደው። በቃ እኔም ጥላሁንን እወደዋለሁ፣ ግን ሙሉቀንን ደግሞ ሞር በጣም በቃ ጆሮ አለክ በቃ ይባላል። ታውቃለህ አይደለ? እኔ አንዳንዴ እንደዚህ ሲል በቃ ሙሉቀንን በጣም የተወሰነ ሰው ነው ይሄ ሁሉም ሰው ሙሉቀንን ግን ጥላሁንን በጣም ሁሉም ሰው ተስማምቶ ነው የሚወጣው እና ሰዎች ሙሉቀንን ሲል ሙዚቃ ታውቃለህ ይባላል ብዙ ጊዜ። ግን እንደ ቴስት ነው በቃ አንቺ ጥላሁንን እኔ ሙሉቀንን ሰምባዲ ሌላ ሙዚቃ ቴስት ነው እኔ የማምነው። በተለይ ዜማ ትሞክራለህ? ግጥም እኔ ሞክራለሁ ለራሴ በቃ ሞክራለሁ። እስቲ እያሻሻልኩኝ እስክሰራ ድረስ ሞካክራለሁ። ወደ አርት እንዴት ነው? ፊልም ትወዳለህ ማየት? ፊልም አያለሁ በጣም ይመቸኛል። የማን አድናቂ ነህ ከፊልም? ከሴት ከወንድ አማን በጣም ማንዴላ በጣም እንዴ ከሴት አንቺ ስላለሽ በቃ አንቺ ይሆናል። ከሴት በቃ ከሴት ሁሉም አይቻልም። አስቤ በል ቆይ ግን ቆይ ብዙ ናቸው። አሁን ማንን ጠርቼ ማለት እድለ ወርቅ በጣም ሰላም ራሱ ብቻ በቃ ብዙ ናቸው። አንተስ ወደ ፊልሙ የመምጣት ሀሳብ? ወይ በስ አልችልም እኔ አልችልም። አጭር መልስ ነው። አልችልም ማየት ነው እንጂ እንዴ በስማ ምን በጣም እኮ እንዴ ከባድ ነገር ነው። ምክንያቱም ስሜቱን ማምጣት እዛ ጋር በቃ ስሜቱን ማምጣት ከዛ እንዴ እሱ ከባድ ነው። ምክንያቱም ያልሆንሽውን በቃ ግን ሆነሽ አይደለ? ስለዚህ በጣም ከባድ ነው። ቀላል ነገር አይደለም። ወደነው ስለምንሰራ አሁን እኔ ደግሞ ሙዚቀኞችን ሳይግጥም ዜማ ስትሰሩ እንዴት ነው ምናምን ላለው አንቺማ በቃ ለአንቺማ ቀላል ነው። ያው አንቺ እዛው ስላለሽ ግን እንዴ ያው ለተመልካች ከባድ ነው ይመስለኛል። ቀላል አይመስለኝም። ሁሉም ሰው የሁሉንም ሰው ሙያ አሁን ለምሳሌ ማልቀስ ሲኖርብሽ አሁን እዚህ ጋር ታለቅሻለሽ፣ ስክሪፕቱ ላይ ምናምን እዚህ ጋር ታለቅሳለች ምናምን ሲባል አንቺ ታለቅሻለሽ። በቃ እንዴ ያው ያኮ ነው ያለቅሳል። እኔ እንዴት ነው ማለቅስ? የሚያስለቅሰኝ ነገር ሊኖር ይገባል የምር እንጂ ስክሪፕቱን አንብቤ አልችልም። አሁን አልችልም። ማየት ግን ጥሩ ነኝ አያለሁ፣ በጣም አያለሁ፣ ደስ ይለኛል። ኢንተርቴንመንት ደስ ይለናል። እኛ ራሱ አሁን እያየው ነው ስትል እንዴ ሁሉም ሰው ያልኩ ማያ ሰው አለ። አንዳንዴ ያው ከጊዜም አንጻር ከዛ ከተለያየ ነገር ብዙ ማልመለከት ያው ሪላክስ የሚያደርግበት ጊዜ አለ ሁሉም ሰው። ስለዚህ ያንን ታይም ላይ እኮ ነው በቃ። ዳጊ በህይወት አስቸጋሪ ጊዜ የምትለው የትኛው ጊዜ ነበር? ለእኔ በቃ በህይወቴ አስቸጋሪ ጊዜ የምለው በቃ ያው ፓፓ የሞተበት ጊዜ ነው። ከዛ ውጭ እግዚአብሔር ይመስገን እኔ አስቸጋሪ ጊዜ የሚለው ጊዜ የለኝም። እግዚአብሔር ይመስገን። ግን ያው ያ አዲስ ነገር ነው ለኛ፣ ያላሰብነው ያልጠበቅነው፣ በዛ ታይም ምንም በፍጹም ማንገምተው ነገር አዲስ ነገር በቃ በህይወታችን ያጋጠመን አስቸጋሪው ጊዜ በቃ ያ ነው ለኛ። ከዛ ውጭ በቃ እግዚአብሔር ይመስገን፣ እግዚአብሔር ያኖራል። አሜን። በጣም ትክክለኛ ነገር ነው። በተለይ የምትወደው የመጽሐፍ ቅዱስ? እኔ አንባቢ አይደለሁም አሁን ብዙ፣ ግን በጣም አሁን በቃ ላንብበው በቃ ላይ አላውቀውም። እሺ ደስ ይለኛል።
እንትኔ ላይ ራሱ አለ ባዮዌ ላይ በጣም ወደው የመጽሐፍ ቅዱስ ጥቅስ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በጣም ይሄ በጣም ለኔ ማለት በቃ በጣም እንትን ያለው የሚያጽናና ቃል ደስ የሚል የመጽሐፍ ቅዱስ የምወደው ፓርቴ። በጣም 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 ደስ ይላል። ካነሳናቸው ነገሮች እንግዲህ ዳጊ አንተ ያው በልጅነትህ ነው አባትህን ያጣኸው እና እንግዲህ እግዚአብሔር ሰው ይሰጣል ብለሃል። እንዳባት ጓደኞቹ ከሙና ቲጂ ግን እናንተ ጋር ነበሩ፣ ከነሱ ጋር ነበራችሁ። ስፔሻል ግን አሁን ስፔሻል ራሱ አለኝ። አሁን ከካሙ ቀጥሎ ኪንጎ ዲጄ ኪንግስተን በጣም ኪንጎ እንደ ታላቅ ወንድም በቃ ኪንጎ በጣም መወደው ሰው እሱ አለ ሁል ጊዜ ነበረ በቃ። ምክንያቱም ከለቅሶ ጊዜ ጀምሮ የተዋወቅነው ራሱ የዛኔ ነው። ስቲል ድረስ አለ ኪንጎ በቃ አዲስ ነገር ሲኖር ምናምን። በዛ ላይ ደግሞ ያኔ በዓል ራሱ ሲመጣ ምናምን በፖስታ ውስጥ ገንዘብ አድርጎ ይልክልናል በካሙ በኩል እና ኪንጎ ራሱ በጣም ስፔሻል ሰው ነው። በጣም እንደዚህ አይነት ሰዎች የእውነት መመስገን አለባቸው። በጣም ምክንያቱም ሌላ ሰዎችን ይፈጥራሉ። አይ ኖ በጣም ጥሩ ለኔ በጣም አሪፍ ከምላቸው ሰዎች ውስጥ ኪንጎ አለ። እንግዲህ ያው ምስጋና እንዴ ኪንጎ ያው ሁሌ ስለ ትምህርት ቤት እናውራ። እሺ ትምህርት ቤት እናውራ እስቲ። እኔ ትምህርት ቤት አለው በጣም ጎበዝ የሚባል ተማሪ አይደለሁም። በቃ ያው ብዙም ትምህርት ላይ እህቴ ነች ጎበዝ፣ እኛ ቤት እሷ ጎበዝ ነበረች በጣም። እኔም ጥሩ ነበርኩኝ፣ ግን ከዛ በቃ ያው ጨዋታ ምናምን በቃ እያለ ወደ አርቱ መሳበክ ይመስልሃል? አይ ከዛ በፊትም እኔ እኮ አሪፍ ነበርኩኝ ብቻ እስከተወሰነ ጊዜ። ከዛ ግን በቃ እድል ነች አንድ እሷን አታውም ነበር የምንባለው ራሱ አታጠናም ትባል ነበር። አጥኑ ምናምን በጣም ነበር የምንባለው። ትምህርት ቤት ግን ደስ ይላል፣ ይናፍቃል አሁን ላይ ትምህርት ቤት ሆነ። ግን እንዳልኩ ቅድም አንስቼው ነበረ እንግዲህ ያውቁ ነበረ የታሜ ልጅ መሆንህን። እንዴት ነበረ? ያውቃሉ እንዴ? በጣም አስተማሪዎች የሚያዘፍኑኝ ሁላ ነበሩ። እኔ ድሮ አስታውሳለሁ ትምህርት ቤት ውስጥ ዘፍን ነበር። ዘፍናለሁ፣ ለጓደኞቼ ምናምን ዘፍናለሁ። ከልጅነት ጀምሮ ነው ማለት ነው አይደል? እኔ በቃ እየሰማለሁ በቃ። ግን ለመሆን እኮ አይደለም ዘፋኝ ለመሆን ሳይሆን በቃ እንዲሁ ደስ ይለኛል። ዝም ብሎ ለራሴ እኮ ነው በቃ እንደዚህ ለራሴ መስማት፣ ለጓደኞቼ መስፈን ምናምን ደስ ይለኛል። ምን የምትሆን ይመስል ነበረ ድምጻዊ ባትሆን? ባልሆን አሁን እኔ እንጃ። ድሮ ግን ምንድን ነው መሆን የምፈልገው ምለው? በቃ ኢንጂነር ነበር ምለው ድሮ። ለማለት እኮ ነው እንዲሁ ለማለት ያክል ነው እንጂ የለም። በቃ ግን እንዲሁ ምንድነው የምትፈልገው ሲባል ኢንጂነር ምናምን እንላለን። ያ ብዙ ኢንጂነር ዶክተር እያልን ነው ያደግነው ማለት ነው። የሚጠሩት ፓይለት በቃ ሶስቱም ነበር እኛ ቤት ደግሞ ሶስቱም ይጠራ ነበር። ሶስቱም ነበር። የትኛው ተሳካ? የቱም አልተሳካም። ሶስቱም አልተሳካም። የተለያየ ነው። በልጅነት የጠራቸው ነገሮች ያው አንተ አውቀንም አይደለም ሁሉም ሌላ ሰው ስላለው ሰው ሲል ምናምን ሰምተን ምናምን በቃ ከዛ የተሻለ ምናምን የትኛው ነው የተሻለ ብር የሚያስገኘው ምናምን ተብሎ ነው እንጂ እንዴት እዛ እንደሚደረስ ምናምን ያለውን ምናምን አውቀን አይደል እንዴ። ከባድ ነው። ታሜን በሶስት ነገሮች ግለጸው ብትባል ምን ብለህ ትገልጻለህ? በጣም መልካም ነው፣ ደግ ነው። በጣም ደግ ነው። ለኛ ብቻ ሳይሆን እሱ ለሁሉም ሰው ደግ ነው። ከዛ ውጪ ኃይለኛም ነው። የታሜ ኃይለኛውን ነገር ለማሰብ ይከብደኛል። እኛ ነና ኃይለኛ እኮ የምናደርገው በቃ እኛ በጣም ቤት ውስጥ ስናስቸግር ምናምን በቃ ኃይለኛ እናደርገዋለን በግድ። ነገሩ አሁን እኔም ቤት ውስጥ ኃይለኛ ነኝ ለልጆች። ማሚ ተቆጣች ማለት እንደውም ዶር ነው ይላል ትልቁ ልጅ አይደለ? አይገረፍም? መግረፍ ሳይሆን በጣም ይቆጣል እንዴ። እኛ ጋር እኮ መቆጣቱም አለ መገረፍም አለ። ይሁን። አዎ
ከዛ ውጪ ተጫዋች ነው በጣም በጣም በቃ ተጫዋች። ይሄ እንግዲህ እርጋታህን የእውነት ዳጊ አሁን ፊት ለፊት ስለሆነ ሳይሆን በጣም ስነስርዓት ያለክ ልጅ ነህ እና ከታሜ የወረስከው ነው አስተዳደግ ነው ብለህ ታስባለህ? አሁን እኛ በስነ ስርዓት ነው ያደግነው እውነት ለመናገር ስናጠፋ እየተቀጣን ምናምን በስነ ስርዓት ነው ያደግነው። እኔ ግን ቀልቃላ ነበርኩኝ በልጅነት ያስታውሳሉ። የተከለከልኩትን ነገር ሁሉ አድርጌያለሁ። አትመስልም። አሁን አልመስልም ግን ነበርኩኝ። አሁን እንዲያየው ከአስቸጋሪ ልጅ የሚለው አይመጣም። በቃ ምናልባት በልጅነታቸው እንደዚህ በጣም የሚቀለቀሉ ሰዎች ሲያርጉ ይረጋጉ ይሆናል። ታናድዶ ነበር እንዴ? እኔ እኮ ነኝ በቃ መንስኤው እኮ ነኝ ሁሌ። እድል ራሱ ስንት ጊዜ እኮ በእኔ ምክንያት እኮ እሷ ተቀጣለች። እናንተ ቤትም ነበር የተከለከልኩት ነገር ሁሉ አደርጋለሁ። ባልከለከል ምናልባት ኖቲስ ላላረገው እችላለሁ። ግን ይሄን ነገር እንዳትወጡ ምናምን ከተባለ አንዴ እንደውም ስንተኛ 6ኛ ክፍል ላይ መሰለኝ እኔ እና ናቴ 6 ነን። እድል ደግሞ እኛ 6 ሰው እሷ 8 ነች። ከዛ እየተመከረን ነበር ህፃናት እየጠፉ ነው እንዳትወጡ ከቤት ቀርጭ 30 ደቂቃ ተመክረን ወጣ። እሱ ከጓደኛው ጋር እንደወጣ ጠብቄ ነው የምወጣው። ከዛ ጓደኛዬ ጋር ሄጄ ምሳ በልቼ እዛው ቆይቼ ስመለስ መኪናው በር ላይ ነው። ስገባስ እየተገረፉ ነው እነሱ በእኔ ምክንያት። እኔ በቃ የዛኔ በስማ ቀላል በጣም በኃይለኛው ነው የተገረፍኩት። አትሰማም ወይ በቃ በኃይለኛው እንዴ በስማ። ከዛ ግን እንዳልኩሽ ያኔም እንደዛ እንኳን አጥፍቼ ተገርፌ መልሶ እሱ ነው ደውሎ እኔ እኮ ለእናንተ ብዬ ነው ምናምን ብሎ በቃ መልሶ ይቅርታ ይላል። እኛ እኮ በቃ እኛ በጣም እኮ በጣም የኛ እንትን በጣም ይገርማል። ብዙ ጊዜ ወላጆች ልጅን መልሶ ይቅርታ ጠይቆ የለም። በጣም ክሎዝ ነበርን። በጣም በቃ በጣም እኛ እናጠፋለን፣ እንገረፋለን። በደንብ ነው የምንገረፈው። ስንገረፍ ደግሞ ከዛ መልሶ ደግሞ በቃ ይቅርታ ብሎን ደግሞ የሆነ ቦታ እንሄዳለን እንጂ ለመድ ነው ራሱ አጥፍተን ከዛ ተገርፈን በቃ መጠበቅ ጀመረ ራሱ። ወይ ራት እንበላለን ወተን እኛ የሚያዝናናንን ነገር ብቻ ያደርግልን ነበር። ከባድ ነው። እኔ አንዴ ልጄን ቀጥቼው ሲተኛ አልቅሼ አውቃለሁ እና እሱን ነው ያስታወሰኝ አይደል? ማለት አጥፍቶ ነው እኮ የቀረው። አይ ነው ግን ያሳዝንሻል አይደል? መልሶ ከዛ ባል ቀጣውት ኖሮ ምናምን ትያለሽ። በጣም እሱን ነው ያስታወሰኝ። በጣም ታሜ የሚገርም አባት ነው። በጣም ለወዳጆቹ የሚገርም ወዳጅ ነው። እንግዲህ ነፍሱን በአጸደ ገነት ያሳርፍልን። እኔ በህይወቴ በቃ ኮምፕሌን የሚያደርግ ሰው ሰምቼ አላውቅም። በቃ እንደዚህ እሱ እንደዚህ አድርጎኝ ምናምን የሚል ሰው ሰምቼ አላውቅም። ስቲል እንግዲህ በቃ ለሁሉም ሰው በቃ አሪፍ ነበረ። በቃ እንደዛ ነው የማስበው እኔ። በጣም ደስ ይላል። የእውነት አሪያ የሆነ አባት ልጅ መሆን በጣም ደስ ኩራት፣ በቃ በጣም ኩራት ነው። ዳጊዬ ምን አለ ያላነሳ ነው ቀረ የምትለው ነገር? ምን አንቺ ምን አለ የምትይው? እኔ አለኝ አታዘፍኝኝ ብለኛል። መጨረሻ መውጫ ግን እንዘፍናለን። መዝፈን ማ ችግር እኔ ታዘፍኝ ያልኩት እኮ አላሳየም ምን ያልኩት እንጂ አልዘፍንም አላልኩት። ለእኛም እያሉ ነው ባክግራውንድ ላይ። ኧረ ብረቱ እንዴ ብረቱ የማይረሳው እኔ እወደዋለሁ። የማይረሳው ጌታ ከአንቺ አይበልጥም። ችግር እንቀጥላለን። የትኛው እንጀምር? ከአንቺ አይበልጥም። የማይረሳው ጌታ የቆየ ቢመስል ቀኑ ሲረዝም ስሜት ሲነካ አምላክ ጥሎ አይጥልም ይሰማል ሰው አይረሳም ለካ እንኳንም ጠበኩት እሱን ታግሼ ትጥቄን ሳልፈታ ሰው መርጦ ሰጥቶኛል ሊረዳኝ አንቺን የኔ ጌታ የማይረሳው ጌታ የማይረሳው ጌታዬ የማይረሳው ጌታ አንቺን አድሎኛል የማይረሳው ጌታ። በደንብ አልችለውም ግን ወሰድከኝ እኮ እንትን ከአንቺ አይበልጥም።
ካንቺ አይበልጥም ያንቺ ፌቨራይት እሱ ነው? በጣም ወዷለሁ ካንቺ አይበልጥም። ሌላ የምታስፈልጊዋል? ቅድም እንዳልኩህ አልሄድም። ይገርመኛል በቃ ኮንሰፕቱ ራሱ ብዙ ጊዜ ሰው ይቅርታ ይልኬል መጥቶ የእሱ ራሱ ድፍረት የለውም። በጣም በጣም ትልቅ እንትን ነው ማለት ነው ጥፋቱ። ሰው ብዙም አጥፍቶ ነው የምልህ። አሁን በጣም የሚገርመኝ እዛ ላይ በቃ አልሄድም ማለት በቃ ከራሱ የበለጠ እሷን ወደዳት። ይቅርታ ቢጠይቃት ግን ጥሩ አልነበር? ሄዶ ከዛ በኋላ አለመሄድ። እኔ ደግሞ እሱን ነው አይገርምም ማደንቀው። ምክንያቱም እሷ በቃ በጣም ደግሞ ይቅርታ አልጠይቀኝም መጥቶ ምናምን እያለች ይሆናል። ምናልባት ይሄን ያክል ምን አድርጌው ነው እያለች እየተማረረች ይሆናል። ስለዚህ አንዴ ይቅርታ ጠይቁ። መገላገል ካንቺ አይበልጥም። የት አባቱ ክብሬን ተይው ደህና በይ እንዳሻሽ እንዳልሽ ሁና ምንም ካንቺ አይበልጥምና ምንም ካንቺ አይበልጥምና ይሁን ከማጣሽ ሁና ምንም ካንቺ አይበልጥምና ካንቺ አይበልጥምን ራሱ ግን በደንብ አልችለውም በጣም ከይቅርታ ጋር። እሺ ከዛ ሰፈር ተወጃለች? አዎ በጣም በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያ ስፍራ ዛሬ ሳይኔ ሊያየው ፈራ። በቃ አልሄድም እኔ አልሄድም ከዛ ሰፈር ንግሬን አይረግጥም። በጨረቃ ብርሃን ታጅበን ፈክተን እንዳደይ እናስቀና ነበር ላስተዋለን አብረን ስንታይ። አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለስቃይ ለህመም ያንን ቦታ ለምን አየዋለሁ። ይቅር ይቅር ኳሌላ ዋንቺም ቀርተሻል። ይቅር ይቅር ሄጄ ላላገኝሽ ሄደሻል። ምነው ባረሳው ላየው ብጓጓም ያኔ ዛሬስ ላይኔ አላየውም ያንን ሰፈር እኔ ባይኔ አላየውም ያንን ሰፈር እኔ። እናመሰግናለን። በጣም ነው የሚወስደው። በስመ አብ እናመሰግናለን። በጣም ነው ደስ የሚለው። ታሜ በልዩነት ከራሱ ስራ የሚወደው ዘፈን ታውቀዋለህ ወይ? ከሱ እኔ እንጃ፣ ግን አንድ ኢንተርቪውን ሰምቼ የሱን ሁሉንም እንደሚወዳቸው ነው። እኔ አንዱን ከአንዱ አላበላልጥም እኔ ያለው፣ ምክንያቱም ሁሉንም በቃ ወድጄ ፈቅጄ የሰራኋቸው ናቸው። ስለዚህ ምናልባት አድናቂዎቼ እንደውም አለ አንደኛውን ከአንዱ ያበላልጣሉ፣ እኔ ግን ሁሉንም ነው የምወዳቸው ሲል ሰምቼዋለሁ። የመጨረሻ ሀይሌፓ ላይ ይቅርታ የሱ ግጥምና ዜማ ነው እንትን የሀይሌፓ ላይ እምላለው ነው እምላለው የሚል ዘፈን አብረው ነበር የሰሩት። በጣም ደስ የሚል በጣም የሀይሌፓ ዘፈኖች ራሱ በጣም ደስ ይላሉ። አብረው ነበር ብዙ ጊዜ የሚያሳልፉት እኛ ቤት ምናምን። በጣም የሀይሌፓ አልበም ራሱ በጣም ቆንጆ አልበም፣ በጣም ዳጊዬ እንግዲህ አክብረኸኝ እዚህ ስቱዲዮ ድረስ ስለመጣክ እጅግ አድርጌ በጣም አመሰግናለሁ። የእውነት በጣም ወደፊት በጣም ብዙ ስራዎች ሰርተክ ደግመን ደጋግመን እንደምንገናኝ ስራዎችህንም አብረን ሰለብሬት እንደምናደርግ ተስፋ አድርጋለሁኝ። እግዚአብሔር ከዚህ የበለጠ ሞገስ ይስጥክ። እግዚአብሔር ከዚህ የበለጠ በመንገድክ ሰው ይስጥክ፣ ክብር ይሁንክ። በጣም ነው የማመሰግነው ዳጊዬ። እኔም አመሰግናለሁ በጣም ስለጠራሽኝ ስለጋበዝሽኝ። ቴንኪዩ ዳጊዬ። እንግዲህ የዳጊን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ አዳዲስ ስራዎችን ጠብቁ። እንግዲህ ከዳጊ ጋር ይህን የመሰለ ቆንጆ ቆይታ አድርገናል። ሳምንት ከሌላ እንግዳ ጋር በሌላ ፕሮግራም እንገናኝ። እወዳችኋለሁ። ባይ